ዛሬ ቤቷ ድረስ ሄዳችሁ ሄርሜላን ከቤቷ ድረስ እንድትወጣ ያደረጋችኋት ሰዎች መረጃ ደርሶናል። ስማችሁን እያንዳንዳችሁን ከመለጠፋችን በፊት ከሄርሜላ ላይ ውረዱ። በቃ ከአብርሽ ህይወት ውጪ። ሄርሜላ አይሆንሽም። ቡዜ አንቺ ዛሬ ጠዋት ለምን ይሽ ቤቷ ድረስ ለምን ይሽ? ምንድነው የምትፈልጊው? ቡዜ የምትባይ ሴት ማለት ነው። የአብርሽ እህት ነኝ ትያለሻ? ኦኬ፣ ምንድነው የምትፈልጊው ከሄርሜላ? ምንድነው የምትፈልጊው ከሄርሜላ? ምንድነው የምትፈልጊው? ምን እየፈለግሽ ነው? አልገባኝም። ምክንያቱም ቤቷ ድረስ ሄደሽ ነይ አንቺም ያለሽን መረጃ አምጪ ምናምን እያልሽ ለምን ትረብሻታለሽ? በቃ አትፈልግም፣ አታስገድጃት። አብርሽ በቃ ይኑር ከሩታ ጋራ መኖር ከፈለገ ይኑር። ማን ከለከለው? እንዳይኖር እኮ ያለው ሰው እኮ የለም አይደል እንዴ? እንዳትኖር ከነሱ ጋር እንዳትኖር ያለው ሰው የለም። ገባሽ? አንቺ መረጃሽን አምጪ ምናምን እያልሽ ሄርሜላን መረጃ ደርሶናል፣ አርፈሽ ቁጭ በይ። ቡዜ የምትባይ ሴት ማለት ነው። አታለቅልቂ፣ እሺ? አታለቅልቂ። አንቺ ሪል ለወንድምሽ እንጂ የምትጨነቂው ሲጀምር ለሄርሜላ ተጨንቀሽ አታቂም፣ ለሄርሜላ አስበሽም አታቂም። ዛሬ ምን አዲስ ነገር መጥቶ ነው በዚህ ልክ? አንዳንድ ጊዜ እኮ የሚደብር ነገር ይደብራል እንዴ። አላማሽ ምን እንደሆነ አይገባኝም። ልጆቹ በቃ ልጅቷ ተያት፣ የራሷን ህይወት ትኑር። በቃ አብርሽ ካልኖረ ሄርሜላ ኑሮ መኖር አትችልም። እኔ ስለማትሰማን እንጂ ማለት ነው። ሩታ ራሱ አብርሽን ከውስጡ አውጥታ ጥላ የራሷን ህይወት ብትኖር እኔ ደስ ነው የሚለኝ። ምክንያቱም አብርሽ ለትዳርም ለህይወትም የሚሆን ሰው አይደለም። ለምንድን ነው የምትዋሹት? ውሸታሞች አትዋሹ። አብርሽ ድኖ ግን መረጃ አምጣ እያላችሁ አታምታቱ። እሱ የራሱ ሌላ ሪሌሽንሽፕ ካናዳ ካለች ሴት ጋር አልጀመረም። ሄርሜል አንቺ እህትየው ቡዜ የምትባይ አታቂም? ለአዲስ ዓመት እመጣለሁ ፕሮሰስ ላይ ነኝ እንዳለች አታቂም? ለምን ደው የምትደብቂው? ለምን ሴቶቹ ላይ ሲጫወት አንቺ ሴት ሆነሽ ዝምት ያለሽ? ቡዜ በልጆችሽ አግኙ። የእውነት ሲሪየስ በልጆችሽ አግኙ። ሌላ ምንም ልልሽ አልችልም። ምክንያቱም እሱ እንደዚህ እየቀለደባት እንኳን እያይሽ ከሄርሜላ ጎን ከመሆን ይልቅ በየቀኑ እየጎተሽ እያመጣሽ መረጃሽን አንቺ ማሳየ እነሱ ማሳይተዋል ትያለሽ። ምንም መረጃ የላትም ሄርሜላ። በቃ ካልፈለገ ወንድ ልጅ ነው፣ አልፈለገም። ማንም የሚያስገድደው የለም። በሰው ህይወት ላይ ቁማር አትጫወቱ። በቃ ይሄ ነው መልእክቴ። ሄርሜላም ደግሞ ራስሽን ጠብቂ፣ ለራስሽ ጊዜ ስጪ፣ ለራስሽ ቦታ ስጪ። ማንንም እንዳታምኝ፣ ማንንም እንዳታምኝ። በቃ አንቺ ቆንጆ ነሽ፣ ጸዴ ነሽ እንዴ! ጽድት ያልሽ ልጅ እኮ ነሽ አንቺ ሄርሜላ። የራስሽን እኮ ህይወት ነገ ማንኛውም ሸበላ መጥቶ ባለመኪና፣ ባለ ኤፌሰር፣ ባለምናምን መጥቶ ባለባንክ ሁሉ መጥቶ ሊወስድሽ ይችላል። ቆንጆ ነሽ፣ ስርዓትሽ ብቻ። እነሱ 40 ሲያወሩ እኮ አንቺ እኮ አንድ እንኳን አታወሪ። እነሱ እየለፈለፉ እኮ አንቺ እኮ ንግግርሽ ራሱ ሰውን የሚያስቀይም ነገር አንድ ቀን ጮኸሽ እንኳን ተናግርሽ አታውቂም። ስለዚህ ሄርሜላ ብቻ ሳትሆን ሩታም ንቂ። ምንም እንኳን የልጅሽ አባት ቢሆንም አባትነቱ ለልጅሽ እንጂ ለአንቺ ያለው ክብር አብርሽ በአሁኑ ሰዓት የለም። አትለማመጪ። ሩታ ራሱ እግሩ ስር ተደፍተሽ ለምን ትደፊያለሽ? ይሄ ክብር አይወድለት አብርሽ፣ በፍጹም ክብር አይወድለት። እና ቤተሰው ብዙዎቻችሁ ወደ ሩታ ሊመለስ ነው። ይመለስ። እኛ ችግር የለብንም እኮ ግን አብርሽ ይቀመጣል ወይ ነው? ከሩታ ጋር ይቀጥላል ብላችሁ እንዳታስቡ። እግዚአብሔርን አይቀጥልም። የእውነት አብርሽ ከሩታ ጋር አይቀጥልም። 100% እርግጠኛ ስለሆንኩኝ ነው። ሲጀምር ምናልባት እንኳን ነገ ተመልሶ ሄርሜላ ጋር ሊሄድ ይችላል። ግን ሄርሜላ ባጣ ቆይሽ አይደለችም። ሲፈልግ እዛ ጋር ሲፈልግ ሩታ ሄርሜላ ጋር የሚመላለስበት ምንም ነገር የለም። ሄርሜላ ክብር ያላት ሴት ናት። ስለዚህ ያለው ነገር ይሄ ነው። በጠዋት ቤቷ ሄዳችሁ እንደረበሻችሁ አሰምተናል። መረጃሽን አምጪ። እነሱም ማሳይተዋል፣ አንቺም ማሳይ። ቡዜ አንቺ ትልቅ ሰው አይደለሽ እንዴ? በቃ ፍቻት፣ ልጅቷን ተያት፣ ትኑርበት። በቃ ከማንም ጋር መቀላቀል አልፈልግም ካለች መብቷ ነው። ለምንድነው የምታስገድጃት? አታስገድጃት። በቃ እንዴ እኔ በጣም ነው የተናደድኩት ይሄን ስሰማ ማለት ነው። ልጆች ናቸው በውስጥ ሀኒ እባክሽን ድምፅ ሁኚ፣ ቤቷ ድረስ እየሄዱ መረጃ አምጪ። እነሱ መረጃ አምጥተዋል። ወደ አንቺ እንዲሆን ከፈለግሽ፣ አብርሽ ወደ አንቺ እንዲመለስ ከፈለግሽ አንቺም መረጃ አሳየኝ። ከየት ነው መረጃ የምታመጣው? በቃ አስታመመችው፣ ደህና እንዲሆን ጥረት አደረገች፣ ወደቀች፣ ለሱ ብላ ብዙ ነገር ሆናለች ለሱ ብላ። እሱ ካልፈለገ ደግሞ አሁን የምን መረጃ ነው? ጥንቅር ይበላ አብርሽ። ካላብርሽ ህይወት መኖር አትችልም እንዴ ሄርሜላ? ማን ያለው እንደዛ? ትችላለች እንዴ?
በዚህ ልክ እንደዚህማ ሴት ላይ ስትቀልዱኛ ዝም አንላችሁ። ኤኒዌይስ ቤተሰብ ያለው ነገር ይሄ ነው። እናንተ ማሰብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ላይክ ሼር አድርጉ። የሩታ ቤተሰቦችም የሄርሜላ ቤተሰቦችም እኔ የምነግራችሁ ነገር አብርሽ ሁለቱንም ሴት ላይ ነው እየተጫወተ ያለው። ጨዋታውን ደግሞ ማስቆም የምንችለው እኛ ነን። እኛ ደግሞ እረፍ ብለን ልናስቆመው ይገባል። አብርሽን አንተ እረፍ ልንለው ይገባል። እና ቤተሰቦቼ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከማገኛችሁ ልበላችሁ ወይስ ልቀጥል? በሻርፕ መጣ ቤተሰብ። ብታምኑም ባታምኑም ቤተሰብ በጣም ነው የምወደው ሻርፕ መልበስ። እኔ ያደግኩትም በሻርፕ ነው። ባይዘው ታውቃላችሁ፣ ወደ ሀረር አካባቢ ሻርፕ እንደ ኖርማል ነው የሚለበሰው። ሴት ትለብሳላችሁ፣ ሻርባችሁ እንዲጣል አድርጋችሁ ትሄዳላችሁ። እና ስለለመደብኝ ነው ሻርፕ ለብሼ የመጣሁት። ታምናላችሁ? 33 ሻርፕ አለኝ። 33 አይነት ሻርፕ አለኝ። በቃ ስለምወድ እገዛለሁ። ዝም ብዬ እገዛለሁ ሳይገዛለሁ እና በቃ ሻርፕ እወዳለሁ መልበስ፣ መጠቅለል ደስ ይለኛል። አሁን ተውኩ እንጂ እኮ በጣም ነው የምወደው እንደዚህ። ግን አሁን ሙቀት ስለሆነ ተኪኝና ነው። እና ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። እወዳችኋለሁኝ። በሌላ ቪዲዮ እስከማገኛችሁ እወዳችኋለሁ። ባይ